ايوه እኛም ያልነው ይሄንን ነው ከፉጀራ ቻርጃ ከመጣ ይሄ ልጅ ነገር አለ እኔ ግን ይሄን ነገር ሳላጣራ አልተውም መሲ ወላይ ችግር የለውም አጣሪ እኔ የምፈልግ አሁን ለሷ ስትይ አይደለም ለኔ ስትይ ምክንያቱም እኔ ልጁን ፈልገዋለሁ የሰደበኝ ስድብ ቤተሰቤን አላስተረፈ ምንም እኔ ራሴን በጥስጥስ ነው አንተ ልጅቷ መታለች አንተ ሀቅ ካለክ ልጅቷ እኔ ሀቅ አለኝ ብላለች አሁን ናገስት ላይ እሷ የሥራ ሰዓትን ታቃለች የምንህንም ታቃለች ስለዚህ ናገስት ላይ አንተ ሀቅ ካለክ ማለት ነው እኔ ያለው ሁሉም ሰው አለ እና ቁጭ ብለን እየጠበቅንክ ነው ኋላስ ይምጣ እሱ ኮኔ ወሰደች እናቴ ትሙት እኔ አንገቱን ነው ማስደፋው አልኩሽ እዚህ ርዕስ ላይ ስለሌለውበት ነው ጋይስ እሺ ዝም ያልኩት ግን በጎን ይሄን ያደረገ ኮለ ችግር የለም እህቱም እሱም ይሸማቀቃሉ ምን ቲክቶክ ላይ ተፖሰተ ሰው እኮ ቆሌ ሁሉ ነው የሚርቀው ስፔሻሊ ሌባ ተብላችሁ ፎቶአችሁ አይፖሰት በዘራችሁ አይደለም እኔ ፎዚያ እኔ ተከሻይ የሆነ ነገር ከብዶኛል ማሬ በውስጥ የሆነ ነገር ምትይ ነገር ካለ በይ እኔ ማልፋታሽም በሰጥቶኝ እኔ ከበደሽ እቴ ምንድነው ምን ልናገር እዚህ ጋር ሆነ እኔ እኮ የፍቅር ግንኙነት ቢኖር እንደማንኛውም ኖርማል ነው ብቻ በሰላም ነው ሄደው ፎዚ እንዴት እስከዛ ምናምን ላለው ደግሞ እኔ እንጃ አላቅም ብቻ ምን ብዬ እንደምነግርሽ አላቅም እኔ አሁን ለተላላካችሁትን ሜሴጅ ላይ ጧት ያልሽውን የተላላካችሁት ስለዚህ ማውራበት ያለውበት ነገር ስለዚህ ማውራበት አይደለም ፎዚያ ከሱ ጋር ያላደራችሁትን ሜሴጅ ላኪ ምንም ልልሽ አልችልም እሺ ጧት ቮይስ አላችሁ እስከ ዛሬ ድረስ ያወራችሁትን ቮይስ አለ በብሩ ሰዓት የነበረውን መሲ በብሩ ሰዓት የነበረውን ለዚህ ጉዳይ ተበደረኝ ያለችበትን ለኔ እሱን ትላክልሽ እሱ የላከላትን ማለት ነው ለኔም አላከችውም ያንቺ ስተት አይደለም ለምን እንደሆነ ታውቂያለሽ ማለት ነው አብዛኛው አንዳንድ ሴቶች ሙኒት ማርያምን ነው የምልሽ ሀዲቃ ላይ ሄደሽ ከናቢያሽ እንደዚህ ብለሽ ቁጭ ብለሽ ፎቶ ተነስተሽ ወንዶቹ ፎቶ እያያዙ እየመጡ ነው ወንዶችን በቲክታክ እናጠቃለን ብላችሁ እንዳትመጡ እናቴ ትሙት ነው ማለት ወንዶቹም ባጠፉት ልክ ነው የሚወቀጡት እናንተም ባጠፋችሁት እንትን ነው እንጂ ወንድ ልጅ በፍቅር በተለይ በፍቅር ጊዜ ያልጋም ትጠይቁ የምሳም የተገባበዛችሁትን የምትጠይቁ ሼሞን ነው በጣም ነው ሼም ነው እኔ ሼር ላድርግላችሁ እኔ እኮ በደና ሰዓት እኮ ለሰው እኮ ሰጣለሁ ያኔ ካለኝ ብሰጠው ችግር የለውም ግን ደግሞ ይሄ ደግሞ እኔ አስፈላጊ የሆስፒታል ገንዘብ ስለሆነ ሐላስ ያኔ እኔ የምፈልጋውን ሀቄ ነው እንጂ ስለፍቅር ምናምን ስለዛ ላወራል እሱ የሚያስበውና የሚናገረው ሌላ ነው ሁለተኛ መረጃ ነበረኝ ነገር ግን ሲሰድበኝ ወላይ ብሎክ ሳደርገው እንትኑ ይጣፋልኝ ዋትስአፕ ላይ ይሰድበኛል ልጁ በጣም ነው የሚሰድበኝ ሲሰድበኝ እኔ ቦልከዋለሁ ላይ እሺ ኦኬ ፎቲያ እሱ ደግሞ ስለ ፍቅር ያወራችሁበትን ሪከርድ ይዞስ ከመጣ ችግር የለውም ኖርማል እንደዛ ከሆነ እሺ እና እንደዛ እኔ ስለ በፍቅር ዙሪያ ለሱ ብር ሰጥቼ ከሆነ ችግር በፍቅር ትጀናጀኑ ነበር አትጀናጀኑ መሲ አሁን እኮ እኔ ስለ መጀናጀን አይደለም መቴ ይያልኩ ኖ እኔ ፖይንቷን ነው መፈልጋት ከሱ ጋር በፍቅር ስለ ፍቅር ጉዳይ ታው እሱ አሁን መረጃ አለኝ ብሏል ሊልክልኝ ነው ያንን ከማሰማኔ ነቀዬ እንደወጣ እርሜን በቃ ዳግም ቲክቶክ ላይ ራሱ ከስልክ ውጪ ሳሪ ቤትን ብሎክ አረጋታለሁ ያዳም ልጆችን ብሎክ ነው ማረጋቸው እኔ አሁን ፎዚያ አንቺን ሐቁን የምጠይቅሽ ከልጁ ጋር ትጀናጀኑ ነበር አዎ ወይ አይደለም ሪያሊቲ ወይ መሲ ታሪክ ረጅም እኮ ነው እንደዚህ ብዬ ምንም ልጀምር አልችልም ታሪክ ማለት አልፈልግም እኔ የምፈልግ ገንዘቤ ነው እንድታሰደኝ ነበር ወይስ አትጀናጀኑ ነበር እዚህ ጋር ማላወራው ብዙ ነገር አለ ምክንያቱም ይሄንን ካወራው ደግሞ ብዙ ነገር የሚበላሽ አለ ለምን አቆም መሲ እንደምጪ መሲ ቆይ ብዙ ነገር አለ ብዙ መሲ እኔ አሁን ዛሬ ማለት ነው ጓደኛው እየዛተብኝ ነበረ ገብቶሻል ጓደኛው እየዛተብኝ ፎዚ አዳምጪ መሲ ኦሬዲ ልጅቷትን መናገር አትፈልግም ምን አጨቃጨቀሽ አንድ ነገር ልንገርሽ ለሙሉ ምንድነው ምን አጨቃጨቀሽ አንቺ ምን ነገር አትፈልግም አው ግንኙነት እኔ ተደረኩት በውሸት እንዲታስቀጣለች ነው ለሙኒት ነው ጋይስ አንዴ ዝም በሉ ኖርማል ስድብ እኮ አይደለም የተሰደብኩት አንዴ ቆይ ሚውት አርጊ ሙኒት እኔ ለሙኒት ነው እዚህ ውስጥ የገባሁት በተረፈ ግን ለወንድ ብር ሰጣችሁ መታችሁ መታቀረሹ ልጆች እኔም ይያለው አልኳችሁ እኮ
ደረቱ ላይ ተኝተሽ ገንፎ በማስታጠቢያ ካበላችሁ ውጪ ምያለሁኝ ፎዚያ መጠይቅሽ አዎ ነው አይደለም ነው ብሩን ሲሰጩ ስለ ብሩ እርሹና ከልጁ ጋር ፍቅረኛ ስለ ትጀናጀኑ ነበር ወይስ አትጀናጀኑም አዎ አይደለም አጭሯን መልስ መሲ ታሪኩ ረጅም ነው እኔ ታሪኩ እኔ ስለ ታሪኩ ማለት መሲ ማለት ነው ወይ ስለ አድዋ ታሪክ አይደለም ላውራሽ እኔ ልንገርሽ ልጃው ፍቅረኛዋ ነበረ እኔ ልንገርሽ ብዙ ነገር አለ አሁን እዚህ ጋር ባወራ ማለት ነው ብዙ ነገር አለ ልጁ አንድ በደል አይደለም ወይ አረኔ ስለ አድዋ ታሪክ አይደለም የጠየቅኩሽ ፎዚያ ስለ አድዋ አይደለም ምን እየጠየቅኩሻል እኔ የጠየቅኩሽ እንደው ስተት ካለብኝ ኮሜንት ላይ መሲ ታይ በሉኝ እሺ ተዋለሁ እኔ እየጠየቅኩሽ ያለሁትኝ ስለ አድዋ ታሪክ ወይ ደግሞ ስለ ጎንደር ፋሲለደስ ወይ ስለ ሂዊ አውርቻታለሁ አለች ሂዊን አልፈልግም ከሂዊ አልፈልግም ፎዚያ እኔ እረዳሻለሁ ገባሽ ፍቅር እኔ አሁን ጅንኑ ሌላ ሴት ጋር ቢሄድ እንደዚሁ ነው ብር በላኝ ብዬ ልመጣ እችላለሁ ፍቅር ሀያል ከባድ ሚስጥሩ ከባድ ነው ፎዚ እረዳሻለሁ ነገር ግን ብሩን የሰጠችው በፍቅር ነው ልጁ ደረቱን ነፍቶ ነው ሀቅ አይደለም እናወራው ፎዚ ትጀናጀኑ ነበረ በዋትስአፕ ለሙኒት ጻፊ ሙኒት ሼር አርግልኝ ፋይሉን እንዝጋው ላሽ ባዩ 900 ብሩን አይ ካልሽ ግን ልጁ ሪከርድ ይዤ እመጣለሁ ብሏል ምትጎጁ አንቺ እንጂ እኔ አይደለሁም ግን በፍቅር ነው ብሩን የሰጠሽው ፎዚ ታባኔ ለልጁ ብሩን ሲሰጥ والله العظيم ነው በአላህ ስም ምልልሻለሁ እኔ በፍቅር ስም አይደለም የሰጠሁት ብሩን ስልክለት والله በፍቅር ኦኬ ስሳቸው ፍቅሬው ለፍቅር አልሰጠውም ግን ትጀናጀኑ ነበር አይደለ ስሳቸው ግን ብሩን ባሰጠሽው ሰዓት ግን ላይክ በቃ አዩን ዳር ትሉ ነበር خلاص በቃ አራዳ እንዴ ነው የሚያወራው 6 አርጊው 900 ድርሃም ነው ላሽበው በቃ ታይለት ማሪ ታዩ ይብለው አረባላ እንዴ እኔ እናቴ ማሳከም ፈልጋለሁ በአንድ አንኩላልቴ ያበጠ በአንድ ግሬ እየሰራው እኮ ነው ሙሉ መሲ እኔ በፍቅር አይደለም የሰጠሁት አረባላ መሲ ወረበል እኔ በፍቅር አይደለም የሰጠሁት ጀነጀነኝ ወይም ደግሞ ሷውራኝ ሌላ ታሪክ ነው እኔ የምፈልገው ሀቄን ነው መጣጡ እኮ ፎዚያ ታሪክ አመጣጡ ረጅም ፎዚ ጥያቄ ለኝን ካወሩ ማጋን ፎዚ አደምጪ ፎዚ ሞኔተንስ ማን ሀቋን ሰድላት እኔ ሙኒትማ ብዙ ነው እኔ እንጃ በኔ ተነሳ ሙኒትማ አሁን ብዙ ወሬ አታውሪ ስሚኝ ባለጌው አጭርና አጭር ማለት ሙኒት አንዴ ተሳደበው አይደለም ባለጌው አንቺ ነሽ ያሰደብሽ ያ ሁሉ እናቴን አልቀራባትም የቀረው ነገር የለም ካፉ የሚወጣው ጭቃ ነው ሲጀመር ባንቺ አይን አይቶኝ ነው አንቺን ወክዬ ሳናገር እንደዛ የተሳደበው ባንቺ አይን አይቶኝ ነው እሱ ሳይሆን ባለጌው አንቺ ነሽ ይኸውልሽ የሙኒትን ሀቅ ስታስመልሽ የዛን ሰዓት 900 ብር ይመለሳል እባክሽን መሲ ፍትሃዊ ሁኚ የሳሪ ቤት በፍትሃዊነቱ ነው የምናውቀው እህቱ ነኝ አስገቡኝ በሌለንበት የወንድሜ ስም አይነሳም ጉዳዩ ችግር የለውም ትግባ ማሪ ሆነ ቁጥር ጻፊ ብያታለሁ ቁጥሩን ትጻፍ ያንን ቁጥር ምጽፈውን ኢንቫይት ታረጓታላችሁ በዋትስአፕ ላኪልኝ መሲ እሺ ጋይስ በዚህ ነገር ያው እኔ ስላልሰማው ስላልነበርኩ ስላላየው ሌላ ነገር ውስጥ ስላለው ሌላ ነገር ውስጥ ማለት እኔ ለልጅቷ ጉዳይ ነው ገባሁት እንግዲህ መሲ ናት እየመራች ያለችው እሺ ከይቅርታ ጋር ቤቱ አክስት ቢያክስቲ አንቺ እንደሌለሽ ቁጠሪ ችግር የለውም እንደሌለ ቁጠሪ ፎዚ ግን አዳምጪኝ እኔም በደንብ አዳምጪኝ እሺ የሙኒት ሀቅ ካልተመለሰ በስተቀር ብርሽን አናስመልስም ይሄንን እንድታቂ መሲም ብትሆን አትገባበትም ይዚ እንት ደግሞ እንጂ ወይ እኔ እንትን ምን መሰላችሁ እኔ ወንዶች አይበድሉም ይያልኳል እናንተ ጭቅቅታሞች ፎዚያን እንዲስጫናት እናንተ ጭቅቅታም ሌባ ከርሳም ወንዶች ንጹናችሁ ይያልኩኝ አይደለም እናንተ አፈር ብሉ ታቅማጥ ያርግባችሁና ነገር ግን በፍቅር ጊዜ አልጋ ላይ ያሳልፋችሁ ወንዶቹም ደክሞ እናንተም ደክማችሁ የሆነ ሰዓት የሆነ ደቂቃዎች አቃጥላችሁ ከዛ በኋላ ደግሞ ስትለያዩ ዘረፈኝ በላኝ ብላችሁ አትምጡ ነው ትልቁ ፖይንት ይሄ ነው በቃ በፍቅር ጊዜ ያደረጋችሁት በፍቅር ጊዜ ተደረገ ነው እንዴ ለምሳሌ እኔ ጅንኑ የ1 ሚሊዮን ብር ወርቅ ገዝቶልኛል ስንጣላም ጭል ይለኝ ነው እንዴ ተንጂ ፎዚያ እንዴ ነሽና ደማ እንጣላም እኔና ጅንኑ ልጅቷ ትግባ እህቱ ከዛ ፎዚ ነይ ተመለሽ ወደ ስቱዲዮ ኖ አላክሽልኝም አስገቢያት መስመር እሺ
ሞኒት ላይ ተመለሽ። የት ነው ይሄ? እሺ ብላለች። አይ ሚሚዬ ዩቲዩብ ነው። እሺ ማሪ ኢትዮ ቴሌኮም ዩቲዩብ ፕሮፋይሉ አልኬልሻለሁ። እሺ እኔ የምለው አይ ቲንክ ይመስለኛል ያው ፎዚ ጋር የፍቅር ግንኙነት አላቸው። ልጁ ግን ሎንግ ታሪክ ነው። በዛ ሎንግ ታሪክ ውስጥ ደግሞ አዝናለት ያው የጎረሳ እንጀት አይችልም ብሩን ሰጥተዋለች። ግን አሁን እንዲመልስላት ፈልጋለች። እውነታው ይሄ ነው። ያው እየጻፈች ነው ጁ ያስገቢያት ተናገረች። አሁን ሚውት አድርጊ። ፎዚ ወደ መድረኩ ተመለሺ። እህትየው መዘርጠጥ የለም፣ ፎዚን ማንቋሸሽ የለም። እንደ ጨዋ ሴት ታወሪያለሽ። ወንድምሽ 1000 ብሩን እንዲመልስ ትመክሪዋለሽ፣ እሱም ይመልሳል። በሰላም ይሄ ነገር ይፈታል። ማሬ አውሪ እስኪ። አሁን ከሰማሹ የፍቅር ታሪኩንም ትንሽ ነካ ነካ አርጊው። ሙሉ ታሪክ አያስፈልግም። ነካ ነካ አርጊውና ሂጂበት። ሰላም እንዴት ናችሁ? መስዬ ሳርዬ ሁላችሁም ሰላም ብያለሁ። ሰላም ሸብዛ እንዴት ነሽ? አለሁኝ አልሐምዱሊላህ። በቪዲዮ መውጣት ግዴታ ነው እንዴ? አዎ ማሬ ግዴታ ነው። እሷም ትወጣለች። እሺ ችግር የለውም። ግን አልሰማዋትም ስለኔ ስታወራ ግማሽ ላይ ነው። ስላንቺ አላወራችም። እሷ ያለችው ወንድሟ ነው ብሬን ባሰጠች እችን ነገር አለች። ያው እሺ መስዬ አንድ ጥያቄ ብቻ ለሁላችሁም ለጀማዓው ልጠይቃችሁ። ወንድሜ መሆኑን አዎ ወንድሜ ነው። ግን ደግሞ እንዴት በምን አወቅኩት? ያሷና እሱ ግንኙነት መኖራቸውን በምን እኔ ብር መላላካቸውን ምን ሆና ነው ለሱ ማለት ለሱ ምን ሆና ነው እኔ ላውቅ የቻልኩት? ምን ሆና ነው? እንዴት ላውቅ ቻልኩት? እሷ ያለች ሌላ ቦታ እኔ ያለሁት እንዴት ልንገናኝ ቻልን? በምን ምክንያት አለች ማለት እኔን በምን ምክንያት ማለት ልጅቷ ወዚያ ወርዳለች። እኔው ያለውን ሐሳብ ትቀበሉና ያለውን ነገር መታቂውን ንገሪን። ብዙ ሰዓት አንያዝ ያለውን ነገር ንገሩኝ። እኔ ማቀው ፍቅረኛ ነኝ ብለው ታወቁኝ። ፍቅረኛ ነኝ የእንድሪስ ፍቅረኛ ነኝ ብላ ታወቀችኝ። ከዛ መጨረሻ ላይ ደግሞ ተጣሉ። ብዙ ነገሮች ጭቅጭቅ ተፈጠረ። ከዛ ብር አለበት ብላ ደግሞ ሆን በሌላ ማለት እኔ በአካል አንድ ቀን አግኝቻታለሁ። ግን እኔ የማውቀው ፍቅረኛ እንደሆነ ነው። ግን ብር አለበት ማሬ እንትን እንደው ደረሰኝ አላትና አንድ ብር እንደው እህቴ እሱን እኔ ልንገርሽ እኔ እሱም ማለት ነው ወላሂ መስዬ ቀን ትስጠኝ እኔ ከፍላለሁ። ግን የሰው ልጅ በፍቅር ያረገውን ነገር ስም ለማጥፋት ወላሂ እኔ ፊቴን እውኝ። ግን መጀመሪያ ሙንዬ የኔ ወድ በጣም ነው ማከብርሽ፣ በጣም ነው የምወድሽ። ሙንዬ ተንበርክኬ ይቅርታ ልጠይቅሽ ስለ ወንድሜ። እኔ ተንበርክኬ ይቅርታ ልጠይቅሽ። ይሄ አንቺም ስህተት አይደለም፣ የወንድምሽም ስህተት አይደለም። ልጅቷ ለኔ ነገርሽኝ። አንቺና እሱ ተባብራችሁ ለእናታችሁ ብላችሁ 1000 ድራም እንደተበደራችኋትና ከዛ በኋላ እንደ ካዳችኋት ሜሴጆች ሁሉ አሉኛለች። ሰው ፊት ነው ጧት የተናገረችው 100 ምናምን ሰው በተቀመጠበት ነዚህ ቤት እና አሳዝናኝ። እኔ መርዳቴ ነው እንደ ታላቅ እንደ በሽምግልና ማድረጌ ነበር። ሙናዬ አዩ ለንገራችሁ መጀመሪያ ለንገራችሁ በእኔ ወንድሜ ጋር ያወራው አይደለም። አሁን በእርግጠኝነት እምላችሁ ለምን እምለውን ነገር ስለማይሰማኝ ያኔ ወጣት ምንትን እኔ እናቴን አያሳየኝ እማቀው ነገር የለኝም። እናቴን ለ8 ዓመት አላየኋትም። እናቴን አያሳየኝ። አረ ማሬ በቃ ቀላል ነገር ነው። ያው እሷ አይመሰላት ኖርማሊ ልጁን ወቀጥ ልናረገው ነው። እኔ ደግሞ ሞኒቲ አንቺም ስላልከኝ እናቴ የገባሁት ጉዳይ ላይ አልገባም። ግን በቃ አሁን አንቺ 1000 ብር ሴት ነኝ ብለሻል። አዎ መቼ ትሰጫታለሽ ብሯን? የወንድምሽ ፎቶ ያንቺን ፎቶ ተልኮልናል። ያንቺ ትሰጫታለሽ። እኔ እወጣልሻለሁ ተፈለግሽም እኔ ራሴ እወጣለሁ ችግር የለውም። ግን
አንድ ነገር ለሁላችሁም እኔ ሳርዬ ቤት ሄጄ አስቤዛ በግሬ ሄጄ የምገዛ ሰው ነኝ። በነገራችን ላይ ሳርዬን ባለፋት ታቀኛል ያወጣ ስለማታስታውስ ነው እንጂ ግን ለሁላችሁም ማስተማሪያ ሊሆናችሁ የሚገባው አፍቅራችሁ ወዳችሁ እናንተ ፈቅዳችሁ ከጎን ሆናችሁ ስታበቁ እንደገና የሰውን ስም ወይም ደግሞ የወንዶቹን ለማጠልሽ ወንድም የተከክል ነው እያልኳችሁ አይደለም። ይቀበልም አይቀበልም ማልቀው ነገር የለኝም። እናቴን አያሳየኝ 2003 አላችሁ 2001 ሰዎች አሉ። እኔ አላቅም ወንድሜንም እያወራሁት አይደለም። አሁን ለምን ማላወራው ይችል መታ ስትጠይቀኝ አንቺና እኔ በፍቅር የተገናኘንበት ምን ያገባሻል የሚባል ነገር አለ። በእናታችሁ ተረዱኝ ማለት ነው። እኔ ትንሽ ወንድሜ ነው። አንድ ቅንጣት ወንድሜ መሲ እሷ አትከፍልም። መስዬ እሷ የምትከፍልበት ምንም ሰበብ የለም። በፍቅሩ ጊዜ ያደረጉት ነው። እሱ ካመነበት እራሱ ይመልስላት። እቺ ልጅ የምትከፍልበት ምንም ሰበብ የለም። አዎ እሷ ወንድሜ ማለት እኔ ሲጀመር ልንገርሽ ስለሰደበችኝ ይኸውልሽ ብዙ ንግግሮች ይሁን ለበጎ ነው። ቆይ እህታችን ተናገረችኝ ነው በውስጥ ማናገር ነበር አልክድም። ግን ደግሞ ንግግራ ይሰማሻል እህታችን? ይኸውልሽ አንቺ ጋር ምንም ጥፋት የለም። እኔ እውነት ለመናገር እዚህ በምትናገረው ነገር እቺ ልጅ ትትናዋ ራሱ የሚገርም ነው። እግዚአብሔር በሚያውቀው ይሄንን እየሰማን እንትን ማለት የለብንም። አንድ ነገር ማመን ያለብን ለወንድሟ ብላ ተጨንቃ ከፍላለሁ ማለቷ ሙኒትንም መጠየቋ ለወንድሟ ያላትን ክብር ነው የሚያሳየው። ሁለቱ ፍቅረኛሞች ይግቡ፣ በምን አይነት መልኩ እንደተሰጣጡ ያውሩን። ከዛም በኋላ ዳቸውን ራሳቸው ይቻሉ እንጂ እዚህ ሰው ቤት ጠርጋ የምትኖር እህት ስለሆነች ብቻ ትክፈል የምትሉ ሰዎች ስቶፕ፣ ልክ አይደለም። ስለዚህ ሁለቱም ይምጡና ይናገሩ። ለፊት ያው ይሁን ለበጎ ነው፣ ችግር የለም። ጥሪ በቪዲዮ አይገባም፣ ይግባ እንዴ ጥሪ ማለት በጣም ስራ ታውቂያለሽ፣ ገጠር ላይ ነው የሚሰሩትና ወላሂ ስራ ስለሚበዛበት ይተኛል። አይ አሁን ወላሂ በጣም ስራ ነው ዋትስአፕ ላይ እኔ ነበራንተም ስለናገረዋለሁ። ይግባ ስራ ላይ አይደለም። ለምንድነው ስለ እውነት ማንደው ከሚዲያ ላይ ያወጣሽ አላህን ፍሪ። እኔ ልንገርሽ አላህ ወንመን ወኪል ሐስቡን አላህ ወንመን እኔ ደግሞ የተደበቀው ጉዳይ ነው የማወጣው። ወላሂ የተፈለግሽ እንደፈለግሽ አውጪ። የተደረገው ጉዳይ እናገራለሁ። እንደውም ህዝብ ይወቅልኝ። በፈጠረሽ ተናገሪ። አብራችሁ ምንድነው ህዝብ የሚያቀልሽ? ማሪ ህዝብ ማወቀ እኮ ብር ያራለ ማሲንግዳስ ሁሉንም እናገራለሁ። በቃ እናገራለሁ። ተናገሪ። ዛሬም ተዝቶብኛል፣ ከመንገዴም ታገቻለሁ። እናቴ ታማ ሀገር ቤት ልሄድ የነበርኩት ዛሬ አስቀርተውኛል። ስለዚህ ችግር የለውም እናገራለሁ ሁሉንም ነገር። እሺ ብር እስቲ አንድ ጥያቄ ልጠይቅሽ ታለም። እስቲ ፎዚ አንድ ጥያቄ ልጠይቅሽ። እኔ ድሮም እኮ ጠይቅሻለሁ እስቲ እንደሰውኛ አንቺ እኔን ብር ለእንድሪስ ስታበድሪው አማክረሽ ነበር? በፈጠራችሁ ፍረዱኝ እስቲ። አማክረሽ ነበር? ፍቅር ግንኙነት ሲኖራችሁ አንቺ ፍቅር ግንኙነት አሁን በፈጠረሽ መስሚው ታርጊልኝ። ፎዚ ሚውት አርጊ። እሺ ይሁን ለበጎ ነው። አንቺ ምንድነው የምትይው? አንድ ሰው እዚህ አሁን እናንተም ብዙ ጥያቄ ስታወዛግባችሁ ነበር። ፍቅረኛሽ ነው ወይ ስትባል አይደለም ስትል ነበር። ወላሂ ልሞት ነው ራሴን ላጠፋ ነው ስትለኝ ወንድሜ አይደለህም ይቺ ልጅ ለምን ራሷን ታጠፋለች? ከምንድነው ችግራችሁ? ጭቅጭቅ እየተጨቃጨቀች ነው አብሬ ለመኖር ከባድ ነው ብሎ እናንተው ነገራችሁን አልፈታ ስትሉ ወንድ ልጅ መተሽ አደባባይ እንትና ሳሪ ዘንድ ማናት ሀቢባ ዘንድ ሄዳለሁ እንትና ዘንድ ሄዳለሁ ስትይ ኑረሽ አሁን መተሽ ጉድና አወጣለሁ። ይሄ ሁለታችሁም ጉድ እንጂ እኮ የኔ ጉድ አይደለም እየወጣለሁ። እኔ ምንም እኮ ጉድ የለውም። ሁለታችሁ እኮ ሴት ልጅ ናት እኮ ገመናዋ ልትደብቅ የምትችል። እናንተው ዱባይ እናንተው እየተያገኛኛችሁ እናንተው እየተወራራ የቤተሰብ ስም ታጠፊያለሽ። እናንተው እየተላላሳችሁ እናንተው እየተሳሳማችሁ። እኔ የሁለት ልጆች እናት ነኝ። እናቴን ማሳከም አንቺንም እንድትረጅኝም ሙክሬ ማላቅ ለ8 አመት ለቤተሰቦች መስዋዕት የከፈልኩ ልጅ ነኝ።
ገብቶሻል አይደል? እዛ መታችሁ ደግሞ እናንተ ተገናኛችሁ ደግሽ ተገናኛችሁ ተላላሳችሁ እንደገና ስትለያዩ ደግሞ ብር አለበት አልሽ። በምን ምክንያት ነው? ለምንድን ነው የሰጠሽው ለእናትሽ? እኔ ለእናቴ መላሳከማ እናቴ አደባባይ ወጣ የምትናገር እናት ናት ያለችኝ። አዋሳ በሽተኛ እናት ናት። ግን እኔ ለእናቴ ታልሆን ቀርቻ አይደለም። ግን የእናትን ስም ባታነሺ ለእናቱ ብለሽ ባቴ ተዋዳችሁ ያረጋችሁትን ነገር እኔ አላቅም። ግን ፈጣሪም ፍሪ እናቴን አታንሽብኝ። በሽተኛ ናት። ገብቶሻል አይደል? እኔ የወንድሜን አሁን እንደዚህ እየሆንኩኝ የምናገረው በጣም ስሜታዊ ስለሆንኩ ነው። ፍቅረኛው ነሽ ነበርሽ። አልፈልግም እንግዲህ ምክንያታችሁን አላቅም። እኔ ደግሞ እንደ ሴት ልጅ መክሬሻለሁ። ለመታገስ ሞክሪ። ሴት ወንድ ልጅ በረሃ ላይ ነው ያለው። ብዙ ስራ ለመስራት በጣም ከባድ ነው። ከባድ መኪና አፈር መዛቅ ነው ስራው። እናንተ ተላለሳችሁ ዙራችሁ ጉድና ወጣለት ልብ ይወጣኩታ ምንድነው? ለበቁያውና ሚውት አርጊ ፎዚ አልንገርሽ። ሚውት አርጊ ሚውትሽን ዳፈጂ። እኔ ለመስ ጥያቄ ስለምወድ ነው። ሙኒት በቃ አመነችሽ፣ ብሯ ተበላባት። አንድ አሳመንሻት ሙኒት ደግሞ ፈትፍታ አልጠየቀችሽም። እኔ ጥያቄ መጠየቅ ስለምወድ ነው። ጥግ ድረስ እንደ ፖሊስ አወዛግቤ ጠየቁሽ። ለምን ከዚህ በፊትም ብር በላኝ ብላ 9500 ድርሃም ገንፍታ ደረቱ ላይ ተኝታ ፎቶ በመረጃ ከመጣልኝ ቀን ጀምሮ ፋራ እንዴ ነው የሚሸወደው። ሁለት ያልሸወደው ነቅቻለሁ። ገባሽ? ነገር ግን አሁንም ይሄ ልጅ ፍቅረኛሽ ሆኖ አንቺ ብሬን በላኝ ምን አልሽን? እዚሁ እንኳን ፎዚያ ሐራሙላ በቃ እንዳትዋሽሽ። እዚሁ እንኳን እዚህ ህዝብ እየሰማሽ ብር አስገባልኝ ብዬ ለጓደኛው ሰጥቼ በሱ አካውንት ወደ ኢትዮጵያ እንዲልክልኝ አድርጌ ለእናቴ ብያልሽ። ከዛ በኋላ ለእናቴ ያልደረሰም አልሽ። ከዛ ደግሞ የሱም እናት የኔም እናት ታመሙ አልሽ። ያንቺም እናት የሱም እናት ፈጣሪ ማራቸው። እንደው እናትን እዚህ ውስጥ አታስገቡ። ነገር ግን ያንቺ እናትና የሱ እናት 500 ድርሃም ነው ላካችሁት። ይሄንን አሰክሽን ፎዚያ ፍቅር ካለብሽ እናቴ ትሙት እኔ መጣለሁኝ እጄሽ ሄዳለሁ። አቧራ የሚዛቅ አሸዋ የሚዛቅ ቁጭ ብለን ነገሩን እንፈቷለን። خلاص ይሄን አጀንዳ ዝጊው። ማውጣው ጉዳለ የተደበቀ ካልሽ ደግሞ ሚዲያችን ኦፕን ነው። ህዝቡ ታብታብ ለማድረግ ዝግጁ ነው። እነ ትክክል ማለታቸውን አይተው ትዘግቢናለሽ። ትክክል ይላሉ። እኛም ቁጭ ብለን እንሰማለን። خلاص ይሄ ነው የሚሆነው። ሙኒትን ግን ሐቁን ነግረሻት ከዚህ በኋላ ስትመጡ ሙኒት ሲመጡ ዝም ብለሽ ባሳስ ገሰሱ ስላለቀሱ እንዳታምኛቸው። እኔ ስላለቀሰች ስላመንኳት ሙኒት እናቴ ትሙት እዚህ ገስት ላይ መጣ ላሳያችሁ ጉድ። እኔ የምታለቅሱ ልጆች ማመን ትቻለሁ። ባይዘዌ ስላለቀሰች ስላመንኳትኝ ብቻ ላሳያችሁ ቪዲዮ። ይሄ ቪዲዮ ለኔ እስከ ዘላለሜ ድረስ ከስልኬ ላይ አላጠፋውም። ባይዘዌ ታውቃላችሁ። ይሄንን እዩት። በእግሯ እንደዚህ ወክ አድርጋ ያገሯ ልጆች ነው ውጪ ብሎ ከመዳን ቤት አስጠፍቷል። ገስት ላይ መታ ሞባይሏና ፓስፖርቷ ረስታ ስለወጣች ብቻ ከመዳን ቤት ምን አለችኝ? ጸጉሬን ይዛ ጎትታኝ ዝባላ ጣለችኝ። ጀርባዬ ቆሰላለችኝ። መዳሟን ከመዋጥን ጋር እንደዛ ተፋልም መዋጥንን በቮይስ ነው የሰደብኳት እኮ የድፍረት የኔ ደግሞ ድፍረት ያገሩ መንግስት እንኳን የኔ ያክል ድፍረት እንኳን የለውም። ሰው እንደዛ ተጣለች። ሴትዮዋ ቪዲዮን ካሜራ አውርዳ ለሌላ ጊዜሽ እንደዚህ እንዳትዳፈሪ የሹፌሩ መኪና ጭምር ነው ያለው እዚህ ጋር። አንቺ ስለዋሸች ሹፌሩንም ዋሽታው ይሆናል ብዬ ነው የተውኩት ነው ያለችው። አንድ ስልኬን እያዩሃትኝ በእንትን በማማሲያ እንደዚህ ቅጥቅጥ አደረገችው አለች። ይሄው ስልኳና አምጥታን ያስረከበችኝ ይቅርታ ከጠየኳት በኋላ ስላለቀሱ ሙኒት እንዳታምኛቸው። የሚያልቅሱ አጣደፈችኝ፣ በዋትስአፕ አንገበገበችኝ። በዚህ ጋር ነይ እስኪ ያውልሽ ምን እንደሚፈልጉ ታውቂያለሽ? ሙኒት ያፈቀሩት ወንድ እምቢ ሲላቸው ተህቱ ሙከየፍ ከቀለቡት በኋላ ጎረምሳውን እምቢ ሲላቸው ሌባ ብሎ ልጁ እንዲሸማቀቅ ቲክቶክ ላይ ነው የሚፈልጉት። ይሄ የአብዛኞቻችሁ ሙድ ነው በነገራችን ላይ። ይሄ ድራማ ተበልቶበታል። በተለይ እኔ ጋም ስትመጡ ሌላ ጋም ብር በላኝ ወንድ ላይ ስትይ ትክክለኛ መረጃ ከሱ ጋር ጫውታ የሌለው ጫውታ የምን ጫውታ እንደሆነ እሱን ፈልጋችሁ ድረሱ የሌለ አፎዚያ ከልጁ ጋር ፍቅረኛ እንደሆንሽ ምናምን እኔ ባልጠይቅሽ خلاص ልጁ ሌባ ነው ተብሎ የሚወቀጠው
ከልጁ ጋር ፍቅረኛ እንደሆነች እንትን ያላለኝ መሲ ልጁ አላየን ያለው እንዴ ደግሞ እኮ ሲያምር ልጁ ባይዛው ቆንጆ ነው ፎዚ ምኑ ያምራል ደግሞ አይ ልጁስ ምንም አይልም ሙኒትዬ ለክፉ አይሰጥም አይ ልጁ ቆንጆ ነው የላከልኝን ፎቶዎች እለጥፈዋለሁ እላለሁ እየደገመ ይልክልኛል ፎቶ ይሄንንም ከፈለግሽ ለጥፍ ይያለ አይ ግን ልጁ ስለሚያውቅ ነው እሺ መስዬ ይቅርታ ሁላችሁንም መጀመሪያ ሙኒና እሱን ማለት ነው ነገ መጣለው ብሎ መልሶልኛል ነገ የሚመጡና ገስት ላይ ግን ላይ የደረሰውን ነገር ብለሽ አጠይቂያት መሲ እኔ ላይ የደረሰውን ነገር የዛኔ ጥያቄነት የለውም ራስሽ ተወልሽ ጥለሽ ለሄድሽ አላቅም እናንተ ስትላላሱ እኔ እናንተ ስትገናኙ አውቃለሁ ወረ በፈጠረሽ ስሜን አታጥፊ በእናትሽ እኔ ልጆች እናት ነኝ መዲና እኔ እኮ ትልቅ እነሽ አንቺ እኮ እህትሽ ትልቅ እህትሽ አረ እንደዛ እኔ ሰው እንደነመሲና ከብራለሁ እነመሲና ከብራለሁ አድርጎኝ እንዳልነሳ አላቅም ፍቅረኛ አይደለም ማልሽ አይደለሽ የት ነበር አያገባኝ መዚህ ባላ እንዳታወሪ ብለሽ አይደለም ካርደሽ ሁሉም ሌላ ቁጥር ከፍቼ አይደለም የመጣው ፎዚ አውሪ 5 ደቂቃ አለሽ የተደበቀ ታሪክም ኦሬዲ ጀምረሻል አንቺ ሌባ ነበር ያልሽው እኔ ፍቅረኛሽ እንደሆነ አውጣት ደርሻለሁ አሁን ሂጅበት 5 ደቂቃ አለሽ ሂጅበት ሚውት እናረጋለን ፎዚ ሂጅበት ነሲስቷን ጠይቂያት ፎዚ ያለ ያደረሰው ምንድነው የተደረገው የተደበቀ ሚስጥር ምን አለ ብለሽ ጠይቂያት እህቱን ጠይቂያት እሷ ትነግረንም እህት አትናገርም እንደው ንገሪን ብንላት እሷ ያለውን ሀቅ ትንሽ ገረበገ አንቺ ሂጅበት ጠለቅ ብለሽ ማሬ እኛ ስለ አድዋ ታሪክ ንገሩን አላላችሁ እዚህ ስለተወሰነች ስንት ጊዜያችሁ ነው ከተዋወቃችሁ ፎዚ መሲ ማን ነው እስኪ አንድ ሰው የሰው ነፍስ እንዲያጠፋ የፈቀደው ማን የትኛው ሰው ነው የሰው ነፍስ እንዲያጠፋ የተፈቀደው የማን ነፍስ ጠፋው ያና ጉድፈላ እንዴ እስኪ ለኔ ልጠይቅሽ ይሄ ነገር እስኪሆን ድረስ የት ነበርች የዛኔ እንደፈለገሽ የትም አይመለከተኝም ብላ ስለጠፋ ፎዚ ይኸውልሽ አሁንም ሳናገረው ብርሽ አይቀርብሽም እኔ እሱ ባይሰጥሽ እኔ እሰጥሻለሁ ነገር ግን በቃ እሱ አይሆንሽም ምን ብርሽን ሰጥሻለሁ ብሎ ነው የወጣ አይመለከተንም በቃ አያገባንም እዚህ በኋላ ምን አስወርደሽ ነው ምን ያ ሁላ ነገር ሲያልፍ የት ነበረች አሁን ለዚህ ፎዚ አስወርደሽ ነው ሙኒት ሚውት አድርጊ ለምን አስወረድሽ አንቺ እሱ አስወርጂ ሲልሽ እነሱ እኔ ምንም ነገር አትበሉኝ በቃ እሷን ጠይቂያት እሱንም እሷንም ይሁን ለበጎ ነው ለሽ እሱ አርግዛ እዚህ ሀገር ማስወረድ ሁሉሽንም እንደሚያስጠራርግሽ አታውቂም ለሽ በዚህ ያላቀም መስዬ አረን ያላቀም አረ በፈጣሪ እኔ ደግሞ እነሱ ማርገዛቸው እና በውለዳቸው ነው ማውጣት ዋትስአፕ ላይ አሁን እኔ ለሞኒ ሪከርድሽን ልቀዋል እኔ ምን አይውልሽ ላኪላት አይውልሽ ላኪላት እኔ አርግዣለሁ እናንተ እኔ ማርገዛችሁን መጋባታችሁን መወላዳችሁን ማቀው ነገር አለኝ ወይ እኔ ምን ላርግ አላህን ፍሩ ስለዚህ ማቀው ነገር የለኝ አይ ሂጅም እኔ በነገራችን ላይ ብሎክ አርግያታለሁኝ እኔ ቦይስ አላስቀመኩ ስለዚህ ማቀው ነገር የለኝም እኔ ስለናንተ ጉዳይ እሺ ፍረዱሽ እኔ መለከተኛልሽ ሁሉም ለበቆ አንዴ ቆይ አንዴ ሂጂና ሶርጂ ያልኩበትን ሪከርድ ትላልሽ አንዴ ቆይ በመጀመሪያ ደረጃ እኔ ልጅቷን በሆነ ነገር በቮይሶቹ በልጇ አነጋገር ስለጠረጠርኩኝ ነው ፍቅረኛዋ እንደሆነ የገባኝ እንጂ ማንንም ሰው ያቀም እኔ ነኝ አጥብቄ ሲዛት ፍቅረኛዋ እንደሆነ እንጂ እሷ አይንንም ልትናገር እንትን ብላ አይደለም ነገር ግን ልንገርሽ እዚህ ኢማራት ውስጥ ሆነው በጣም ብዙ የሚያስወርዱ ልጆች አሉ በጣም በውድ ብር መድኃኒት እየገዙ አንደኛ ፎዚ እሷ ነፍሰ ጡር መሆኗን የምታቂ ከነበረ እሷ አይነን ችግሯን ነግራሽ ከነበረ ለሽ እቺ ልጅ እኮ እዚህ ሀገር ስታስወርዱ ሁለት ነገር ነው ወይ ትሞታላችሁ ወይ ትተርፋላችሁ ነው ለሽ እሷ አስወርጂ ሲላት ፎዚያ ለምን አስወረድሽ ለሽ እንደዛ ሆነሽ ፖሊስ ጣቢያ ሄደሽ እሱንም ገደል አልከተትሽው እንደዛ አይነት ቆሻሻ ወንድ ማለት ነው በቃ ቮይስ ልክልሃለሁ ደግሞ መስዬ እኔ እኮ አልኩሽ እኮ አስወርጂ ብያልኩበት መረጃ ካለኝ ታውጣሽ አስወርጂ ስላል እኔ አይመለከተኝም እኔም ማቀው ነገር የለኝም እነሱ ሲነጋገሩ ወይም ሲያረጉ ይሄ ነገር አላህን ፍሪ ምንም ነገር አላህ እንግዲህ አመጣውን ነገር በቃ አላህን ፍሩ ተቀበሉ እኔ ግን አላቅም ወይዬ ሞኒት እንትን መሲ አይ ቲንክ መነሻችንን እንዳንረሳው መነሻዋ ብሩ ተበላብኝ በሚል ነገር ነው አይደል ያው ፎዚያም ደባብቃ የመጣችው ብዙ ነገር አለ እንዳይወጣባት ያደባበሰችውም ነገር አለ አሁን በምን ሁኔታ ላይ ነው ብሩን
ስትባል እናቴ ስለታመመች ላክልኝ ብየው ነው። እውነት በፍቅር ጊዜያቸው ለእናትሽ የሚላክ ብር እናትሽ ታማ ሊያስቀር የቻለበት ምክንያት ምንድን ነው? እንደዚህ ያረገሽለት በፍቅር አብራችሁ የምትኖሩ ሰው እናትሽ በታመመችበት ወቅት መቼም ሰላም በሆናችሁበት ሰዓት ነው አይደል ብር የምትሰጪው? እና ምን ተከስቶ ነው እሱ እናትሽ ታማ እንዲጨክኖ ብሩን ለመብላት የፈለገው? ይህንን ልታስረጅን ትችላለሽ? ፎዚያ ሚውትሽን አንሺው አንዴ። እሺ ተስፍሽ ምን ልበል? እናትሽ ታማ ነው አይደለ ብሩን ላክልኝ ብለሽ የሰጠሽው ለሱ? አዎ። በፍቅሩ እያላችሁ እናትሽ እየታመመች እንዲህ ሊያስጨክን የቻለውና ብሩን ወዲያው ሊልክልሽ ያልቻለበት ምክንያት ለምንድን ነው? በሌላ ሰውስ መላክ ተስፍሽ እኔ በብዙ ሰው አስጠይቄዋለሁ። ስድብ ነው ምንድነው? ስድብ ነው የሚሳደበው። በቃ ስድብ 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 ስድብ፣ ቁጥር እየቀያየረ መሳደብ፣ እየደወለ መሳደብ። እሷም ብዙ ጊዜ እኔ እንደ እህት አይቻት ማለት ለወንድሟ ተወግናለች ብዬ ሳይሆን ያኔ እኔን እንደ እህቷ ትደግፈኛለች ብዬ ሁሉንም ነገር ሳደርግ ስነግራትኝ አያገባኝም፣ አይመለከተኝም፣ የራስህ ጉዳይ ብላ ብሎክ አድርጋኝ ነው የወጣችው። ወዚያ አሁን እየጠየቁሽ ያለው እሱን እንመጣበታለን። በነገራችን ላይ እናንተ ለተፋቀራችሁትም እንደዚህ እንደ እህት እንደዚሁ አግዥኝ ብለሽ ልታዋያት ትችያለሽ እንጂ እንደዚህ ለምን አራግለርክሽም ብለሽ ልታስገድጃት አትችይም። ምክንያቱም አንሶላ ስትጋፈፉ እሷ አላነጠፈችም እህትየው። አሁን እያወራን ያለነው ነገር ምንድነው? በፍቅር ጊዜ ላክልኝ ብለሽ ለእናቴ ታማለች ብለሽ ብር ከሰጠሽው ለምን ሊያስቀርብሽ ቻለ? መቼም ተጣልታችሁ ብር ላክልኝ ብለሽ አትሰጪውም አይደል? ስለዚህ በዛ በፍቅራችሁ ጊዜ ይሄ እኮ ማለት ነው ይሄ ጻብ እኮ ብሩን ከወሰደ በኋላ ነው እንጂ የተጣላኝ መጀመሪያ ላይ እኮ አልተጣላኝም። ብሩ ከወሰደ በኋላ ነው እኮ ብሩን ከወሰደ በኋላ። እኔ ደግሞ ትልቁ ፖይንት ጥያቄ ይሄ ነገር ከሆነ ፍቅረኛሞች ከነበራችሁ ይሄንን እኮ እኔ ባልጠይቅሽ እኮ ኦሬዲ ሙኒትንም እሳት ውስጥ ከተሻታል። እዚህ ጋር ያለው ሰው ኖርማል እኔ ልምዱ አለኝ ኮርሱ ስላለኝ ነው። ምክንያቱም ገንፍታችሁ ከምታበሉ ካበላችሁ ወዲያ ምንም ነገር ማውራት ያልፈለኩበት ለመሰለሽ እዚህ ጋር እኔ እሱንም ስለማከብር ሚዲያ ላይ እንደታም ያደረጉ ይነሱ ፎዚያ አንዴ ኖ አንዴ ይኸውልሽ ፎዚያ አሁን ትልቁም ጠይቅሽ ጥያቄ በራስሽ ገንዘብ ነው ለዛ ጉዳይ ቃላቱን መጠቀም አልፈልግም እናት ስለሆንኩኝ ማለት ነው። ግን ለዛ ጉዳይ እንዲወገድ ብሎ በራስሽ ብር ነው መድኃኒቱን የገዛ እንዳትፈሪ ተናገሪ። አሁን ልጁ እናቴ ትሙት ነው የምልሽ። ይሄን ማድረግሽን ለፖሊስ ጣቢያ ሄደሽ ተናግረሽ ቀኑ መቼ እንደሆነ ምናምን ይታወቃል። በነገራችን ላይ እሱም ዲፖርት ነው የሚደረገው፣ አንቺም ዲፖርት ነው የምትደረጊው። በዚህ ትበቃይዋለሽ እያልኩሽ ነው። አሁን እዚህ ብር ድርሃም እንኳን ይቅርና ብር ሊሰጠኝ ይቅርና ማለት ነው 20 ቀን ሙሉ እንደዛ በደም እንትን እያልኩኝ አንድ ሰው አልጠየቀኝም። እሷም ብሎ ካርጋይ ነው የወጣች፣ እሱም ደግሞ አያገባኝም ብሎ ዘግቶ ነው። የት ሆስፒታል ነው ይሄንን ያደረግሽው? መድኃኒቱ ማን ገዛልሽ? እኔ ሆስፒታል ሰው ወስዳኝ ነበረ። አንድ ጓደኛ ነበረች አብራኝ የምትሰራ፣ እሷ ጋር ነው የሄድኩት። ልምዱ ያላት ማለት ነው። እኔ ምን አውቃለሁ? እኔ የራሴ ልምዱ ያላቸው ሰዎች ኢጃዛ ቤቶች ናቸው የሚወስዱት። ይሄን የሚያደርጉት እነሱ ስለሆኑ ወለላ ኦኬ። የት ሆስፒታል እንደዚህ የት ቦታ እንደዚህ ያረጋችሁ? እኔ ሆስፒታል አላውቀውም። መኖሪያ ቤት ነገር ነው ምናግርሽ የት ሆስፒታል ምናምን ኧረ መሲላሽ ኦኬ። ስለዚህ ይሁን ለበጎ ነው። አንደኛ እሷን ይዘን ፖሊስ ጣቢያ ሄደን ይሄ ነገር መደረጉን ምናምን በምርመራ ይታወቃል። ሁለቱም ላይ ደግሞ ምርመራ ያደርጋል ፖሊስ። ይሄንን ነገር ከመደረጉ በፊት ልጁ መካስ ያለበትን ነገር ይካሳት። አንደኛ ይስጣት። ሁለተኛ ነገር ደግሞ አንቺ እሷ በዚህ ደረጃ እንደዚህ ሆና እያወቅሽ ልጅን የሚያክል ነገር የፈጣሪን ስጦታን የሚያክል ነገር በዚህ ደረጃ የምታደርጉ ከሆነ ሼሞኒው ልታፍሩ ነው የሚገባው። በነገራችን ላይ በማትፈልጉት እናንተ ለስሜታችሁ ብላችሁ በተኛችሁ ቁጥር የሚመጣ የእግዚአብሔር ስጦታ ልጅን ሽንት ቤት መወርወር ማለት ልታፍሩ ነው። አትተኙ፣ ስሜታችሁን ተቆጣጠሩ። ምንድነው ያለ ወንድ ልጅ ይኖር የለ እንዴ? ስንት ዓመታችን እኛ ድንግል እስክንሆን ድረስ ወደ ድንግልናችን እስከምንቀየር ድረስ ኦሬዲ እኮ ኖረናል። መድኃኔዓለምን እኔ ከልጅ አባት ውጭ ወንድ አላውቅም። ለምሳሌ እየኖርኩኝ ነው። ምንድነው እናንተ እንደዚህ የሚያበላቅጣችሁ? አንቺ ፎዚያዝ እንደዚህ ሲልሽ እዛ ፖሊስ ጣቢያ አትሄጂም ነበረ? ለሽ እንደዚህ የምትሆኙ መሲ አንድ ቃል እኔንም ቦታ ተደርጌ ነበረ። ምንም ማድረግ አልቻልኩም። አሁን መሲ ኖርማሊ ፎዚ ቆይ
አንዴ ይሁን ለበጎን ፎዚ እኔ ወደ ጉዳዩ ነው መመለሳውን የምፈልገው በእነዚህ አይነት ህይወት ውስጥ ዋጋ ይከፈልሽለት ምንም ቢሆን በፍቅር ጊዜ ጸንሰሽ ነበር በጥላችሁ ጊዜ ደግሞ ማስወረድ ላይ ሪስክ መውሰድ ላይ ዋጋ ከፈልሽ አሁን የከፈልሽውን ዋጋ በራስሽ ሄደሽ በራስሽ ወጪ ምንም ሳይረዳሽ አግዘሽ ይሄ ነገር ውስጥ ስለከተተሽ ነው ወይስ በትክክል እናትሽ ታመው ስለነበረው እናትሽስ ምን ላይ ናቸው አሁን ወላሂ ስለ እናቴ እኔ ስልኳን ሰጣችኋለሁ ደውላችሁ ማናገር ትችላላችሁ እኔ አሁንም ቢሆን የምነግራችሁ ዛሬም ነገም የምናገረው እናቴ አሁንም ቢሆን ታማለች ማለትም እኔ ለ1000 ድርሃም ብዬ እኔ እናቴ ታማለች ብዬ እዚህ ጋር ያለ አባቴ ያሳደገችኝ እናቴ እንደዚህ ብዬ ማውራት አልችልም ኖ ይሄ ነገር እንደዚህ በዚህ ደረጃችን ዋጋ ከፈለች ሆነች ሁሉም ለበጎ ነው ቀን የሚሰጣችሁ ነገር የለም ብሯን ክፈሏት እናቴ ትሙት መሲ ሀቅን ተገደፍ እንጂ መሲ ታይ እንጂ ነግሬሻለሁ ያለሽ መጀመሪያ ያልኩት መጀመሪያ ሪከርዴን እኔ ይሄን ነገር አርጊ በያልኩበት ተከተልሽ ለማን ነው አለው ልኬላታለሁ የኔ እሷንም ቮይስ እኔ ይኸውልሽ እኔ አንቺ ቆይ ማለት ልጆች ጉዳይ ይውጣርጓ እኔ ምላችሁ ለሙኒት ለሙኒት አንዴ ቆይ መስቀ አንዴ ለሙኒት ትላክላት ሪከርድ ይኸውልሽ እሷ ትላክላት ይኸውላችሁ እኔ እንጃ እየተደረገ ያለው ነገር ፌር ነው ብዬ አላስብም በልጅቷና በልጁ ጉዳይ እህትየው ለምንድን ነው የምትገባው እህትየውን ከዚህ ርዕስ አውጣትና ከፈለገ ልጁ መጥቶ ይናገር እህትየው ደግፋም ተቃውማም መናገር አትችልም እህት እንደመሆኗ መጣ ስለዚህ እህትየውን አስወጣትና ራሱ ወንዱ ከልጅቷ ጋር መጥቶ ይነጋገሩ ከፈለጉ ያ አሁንም ለሙኒት ልካለው የምትለውን ነገር ትክፈተው ሙኒት የተላከላትን እንደዚህ ታቃለች ሁላችሁም ህዝብም እዚህም ያላችሁ ገስት ላይ ያላችሁ በፈጣሪ አዳምጡኝና ትክክል ካልሆንኩ እኮ ይቅርታ ጠይቄ እኮ የሚገባውን ነገር እኮ አረጋለሁኝ ችግር የለውም ስለዚህ እኔ መጀመሪያ ይሄ ነገር ተፈጠረ እኔ አንሶላ አላነጠፍኩ አላገናኘኋቸው ወንድሜን አግቢልኝ አላልኩ ወይም ወንድሜ ፍቅረኛ ሁኛ አላልኩ ወንድሜን እዛ ሀገር አምጥቼ እኔ ስራ ሰርቶ እንዲለወጥ እንጂ መቼ ማንኛውም እህት እንደምታረገው ነው ያረኩት ስለዚህ ተገናኙ ተፋቀሩ እሰየው ታወቂያት አለኝ ታወቅኳት ተዛውጪ በፈጣሪ እንደው ለእናንተ ለህለናችሁ እኔ ትልቅ ሰው ሁኜ ልጅ አለኝ ሰው እንዴት ነው አውርጂ ሂጂ ብየምለው እኔ መውለዳችሁን ማርገዛችሁን ተሚም በከል መሲ አንድ ጊዜ አውርቼ ልውረድ ስራ ላይ ነኝ እሺ ማሪያ አውሪ ማሪ ሰላም ብያለሁ ሁላችሁንም ሰላም ብያለሁ አንድ ጊዜ በፈጠራችሁ ልጅ ነው በእናታችሁ ስራ እየሰራው ነው በእናታችሁ አላህ ፎዚ የጎደለባት 1000 ድርሃም ነው አይደል እኔ ሰጣታለሁ ክሎዝ ዘ ቻፕተር ፎዚ 1000 ድርሃሙን እኔ ሰጥሻለሁ የቀረውን ለእግዚአብሔር ተይ 1000 ድርሃም እኔ ሰጥሻለሁ የጎደለው እኔ ደግሞ ሆናችሁ አያወራኝም አይመለከተም ከአራት ቀን በፊት አናግሬያታለሁ በቮይስ ሌላም አለ የት ነበርሽ እስካሁን የት ነበርሽ እኔን አዳምጡኝ በእናታችሁ እኔን አዳምጡኝ መሲ እኔ በጣም ማከብርሽ ብዬ ነው እኔም የስደት እህት ነኝ አዳምጪኝ በፈጣሪ ሰዎቹ ተኝተዋል ይሁን ለበጎን አስወጫት ምክንያቱም በዚህ ጉዳይ ላይ ኖ እንዴት አስፍሽ የማይሆን ነገር እኮ እናንተ እህቴን አይደለሽም ወላሂ ፌሪ መሲ ታይ እንጂ መሲ እህትየውን እኮ ነን ምንም ባሉ አስኳትም እንዴ እህትየውን እኔ ልውጣት ያለባትን ጊዜ ስጧትና አውርታ ትውረድ ተስላውራና ልውጣሽ በመጀመሪያ ደረጃ መሲ አትበሉኝ እኔ እህትየዋን እየወቀስኩኝ አይደለም እየወቀስኩ ያለሁት ራሷ ፎዚያን የምትባለውንና እሱ ነው ለምንድን ነው መሲ የምትሉት ነው መስዬ ምን አደረገች እህትየውን እርጉዝ መሆኗን ሳምተሽ ከሆነ ለምን ቴኬር አላደረግሻትም ነው እንደ ሴት ነው ያርኩትኝ ከዛ በተረፈ እህትየዋ በተአምር እዚህ ውስጥ ምንም ጉዳይ የላትም እህትየው የሚያገባት ነገር የላትም እዚህ ውስጥ መስዬ ስላላጋፈፈች ምንም ያለችው ነገር የለም ለሽ መሲ ትናገርና ትውጣ በቃ የምትፈልገውን ሐሳብ ትናገርና ትውጣ መስዬ ሐሳቤን ልናገርና ለህዝቡም ለሁሉም በእናታችሁ አንድ ጊዜ አዳምጡኝ እህቶች መስዬ ማትናደጂ ለሁሉም ብለሽ ነው አንቺ የስደት እህት ነሽ ለኛ ክብራችን ናችሁ ሁላችሁም ስለዚህ እኔ አላህ ለሚያውቀው እኔ
በማንኛውም ሃይማኖት ተፈቃጅ አይደለም። ግን አላቅም ውሸት ነው እንደዚህ ነው እያሉ ስለሚማጋመጉ እኔ ለራሴ ኩላሊት በሽተኛ ነኝ። ኩላሊቴን ገድፌ ነው መሰራ። ስለዚህ ማሳደግ ያለብኝ ነገር ስላለ ለቤተሰብ መርዳት ያለብኝ ነገር ስላለ ልጆች ማስተማር ስላለብኝ ስለዚህ ጭቅጭቅ ሲበዛብኝ አላህን ፍሪ ለሁሉም ላረጋችሁት ነገር ተመካከሩ። ይህንን ግን እናንተ ናችሁ ልትጨርሱ የሚገባው እናንተ ናችሁ ልትመካከሩ የሚገባው። አይመለከተኝም አንቺም አይመለከትሽም አለኝ። ወንድም አላችሁ ወንድማችሁ የሰራውን ሁሉ ትከታተላላችሁ? ንገሩኝ ፍረዱኝ። ያውልሽ አሁን ሁሉም ለበጎ ነው። አንደኛ አንቺ ስሜን ስላነሳች ልግባ ስትይ ነው ጊቤ ተባልሽው ሳ ወለላ ከዛ በተረፈ እኔ አንቺን አልወቀስኩሽም። እሺ አንቺን የወቀስኩት ነገር አንቺን እኔ ወቀስኩ። አሁን ለምሳሌ ሳሪ እኔ እርጉዝ መሆኔን ካወቀች ሳሪ እንደዚህ አርግዣለሁኝ ብዬ ብነግራት ይህ ሳሪ ግን ለምን ነግራሽ ቴክ እንትን አላየሻትም እንጂ አንቺ ምንም ጥፋት የለብሽም። እሷ ፎዚያ እኮ የራሷ ድንቁርና እኮ ነው ለሙኒቱ ዋሽታ ተናግራ ውሸቷን ነው እኔ እንዲወጣ ያደረኩት። ከዛ በተረፈ ምንም እኔ አንቺ እዚህ ውስጥ አለሽበት አላልኩ። ለወንድምሽ አሁን ስለወንድምሽ መጥፎ ታወሪያለሽ ብዬ አልጠብቅም። ማንም ለወንድሙ መጥፎ ልንገርሽ ያጠፋ ማጠፋት ይምቆ ልንገርሽ መሰይ ከዛ በተረፈ እኛ ጉዳያችን ከወንድምሽ ጋር ነው። አንቺ ግን እሷን እንደዛ ስትነግርሽ ችግሯን ለምን ትራል ልጅ እስከማስወርድ ድረስ ለምን እንደዛ ደረሰች ነው ያልኩት እንጂ ምንም አንቺ ጋር ተቃውሞ የለኝም። ማሲ በቃ አሁን እሷ ሁሉም ለበጎ ነው ትውጣ። ቢኮዝ በቃ ከዚህ ነገር ውጪና እሱና በዩ እኔ መጣለሁ ብሎኛል። ደውይለት ካንቺ ጋር አለ ኦንላይን ላይ መሲሽ አንድ ጊዜ ሁላ በቃ እሷ ትውጣ ጋይስ خلاص። ምክንያቱም አታስፈልግም የሌለ ሰው እንደዚህ ነው። አሁን ችግሩ ምን መሰላችሁ? የወንድሜን ነገር እኔ ከፍላለሁ ዳም ካለበት ብላ የመጣችበት መንገድ እህታችንም ለበጎ ነው የተሳሳተ መንገድ ስለሆነ ነው። ምናልባት ይህንን ነገር እያወቅኩኝ አላደረኩም የሚለው ነገር ደግሞ ልክ ነች። አሁን ፎዚያ ጋር ያለው ክፍተት ምንድነው? ይሄን ያህል ሳክሪፊኬሽን የከፈለችለትን ነገር ይሄን ያህል መስዋዕትነት ከፍላ ከህይወቷ ጋር በመኖርና በመሞት ውስጥ ያደረገች ልጅ ዛሬ ላይ ምንም ነገር የለም እሱ ነገር ተውትና ብሬን ብቻ አስመልሱልኝ በሚለው እሱ እንዲፈነጭ አድርገታል። አሁንም በፍቅር አብራችሁ የነበራችሁበትን ጊዜ እሱ መምጣት ነው ያለበት። አንደኛ ነገር ለመኖሩም ለመሄዱም ይሄ ነገር ደርሶባት ከሆነ ይሄንን መከራ ለሱ ብላ ከፍላ ከሆነ በአንድም በሌላ መንገድ የሰጠችውንም ብር ለዚህኛው ደግሞ ያደረገችውንም ሳክሪፊኬሽን እንደ አንድ እህት እሱም ትሪት አድርጎ መቼም አክፎንትን ሲል ዝም ብሎ አይደለም መሆን ያለበት አይደለ? መመለስ ያለበትን ነገር መልሶ መካስ ያለበትን ነገር ክሶ። ምክንያቱም ሲወዳት ብቻ አክፎ ስለተኛ አይደለም። በመከራዋና በችግሯ ጊዜ መድረስ ካልቻለ ይሄ ሰው ስተት ነው በራሱ። ይሄንን ነገር በትቢት ተነስቶ ይሄንን ልቀቁት እንዲያምንም አታመጡትም በሚል ሂደት መሄድ የለበትም። እሱም መምጣት አለበት። መጥቶ ደግሞ ይሄ የተደረገው ነገር ላይ ኢቭን የተላከውን አይደለም ለነዚህ ያንን ነገር ሪስክ ወስዳ ህይወቷን እንትን ብላ በተፈጠረው ነገር ላየችው መከራ ራሱ ያለውን ነገር እንደ ወንድ በአንድ ወቅት ተአብሮ እንደተፋቀረ ሰው እንደ አንድ እህት እንዳለው ሰው ሊያግዛትም ሊረዳትም ግዴታውም ጭምር ነው። ያደረገችው ነገር ሪስክ ስለነበረ ማለት ነው። እነዚህን ነገሮች ለማስተካከል ግን አሁንም ፖይንቱ እሷና እሱ ላይ ብቻ ነው። ነገ ምንም ችግር የለውም። ነገ መጥቶ እንትን ይበል። ጉቺ የምትከፍልበትም ነገር የለም። ቡቡ ስለሆነችና ይሄ ነገር ስለተፈጠረ አይደለም። አሁን ላይ ሰላም ሆና ነው ያለችው። የላኩትን ስጠ ያልኩትን ብር ይመልስልኝ በሚል ነው የመጣችው። መመለስ ካለበትም እሱ ነው መመለስ ያለበት። ከዛን የተጎዳሽ ከሆነ መታገስም ካለባት በምን መልኩ እናግዛት የሚለውን ነገር መስመር ማዝበጀት እንጂ አሁን እንትን ስለተሰማን ብቻ እነሱ ምክንያቱም የነገሩን ነገር ብቻ አይደለም መስማት ያለብን። ከጀርባ ብዙ ነገር ሊኖር ይችላል። አሁን ፊል አድርገሽ አሁን ጉቺ ይሄንን ብር እኔ ልስጣት ያልሽው እንደ ሴት እንደ እህት የሰማሽውን ነገር ስላላስቻለሽ ነው። ነገር ግን ከዛ ቢሃይንድ ብዙ ችግር አለው። ፎዚም በባህሪዋ ትንሽ ችኩል ነች። እዚህ ጋር ሳያት እኔ ሪስፔክት የሚባለውን የመነጋገር የትህትና የፍቅር ነገር የሚጎድላት በፍጥነት ውስጥ ማዳመጥ እንትን ምትል ነችና ኖርማሊ ሁሉንም ማድፋፋት ሳይሆን አስተውሎ በነበረው ነገር ላይ ሪስክ እንደሚያመጣባት እንኳን አታውቅም። አሁን ማስወረዷ ምናምን እዛ ጋር ሪስክ ፈጥሮ ራሷን ዲፖርት እንደሚያረጋት እንኳን አታውቅም። ስለዚህ እነዚህ ልጆች ትሪትመንት ነው የሚያስፈልጋቸው። ከነሱ ሻል ያለ ሰው አስተውሎ የሚመክራቸው የሚነግራቸው የነበራቸውን ነገር አብረው መቀጠል ባይችሉ እንኳን እሱ ክሶት እሱም ስራውን የሚሰራበት እሷም ስራውን የምትሰራበትና የሚለያዩበትን ነገር ነው መፍጠር ያለብን። ስለዚህ በዛ ልክ ብናደርገው መልካም ነው። ኖርማሊ ጉቺ መናገር ፈልጋለች መሰለኝ። ሶሪ ሚውትሽን አንስተሽ ተናገሪ። ይተው
እሺ እንዲና ሁላችሁንም ሰላም ብያለሁ። ኖ እኔ አይቶት አሟት ምናምን ነው የመሰለኝና ታማ ያለች የሆነ ብር ተጭበርብራ በህመም ምክንያት እንደዛ ነው የመሰለኝ። ዛትስ ዋይ ምናልባት ያንን ብር መልስላት አትመልስላት የያዛችሁ ነው የመሰለኝና አሟት ከሆነ ምን ያስፈልጋል በሚል ነው። ሌላ ውስጡ ላይ ያለውን ነገር አላቅም። እኔም ላይቬን ዘግቻው ነው የመጣሁት፣ ግን አሟት ከሆነ በሚል ነው እኔ ከፍላለሁኝ ያልኩትኝ። ሌላውን ድራማ አላቅም። አሁንም አሟት ከሆነ ቃሌ እንደዛው ነው። ህመም ከሆነ በፍጹም የተለያየ ነገር ነው ጉቺ። ለዛ ነው ስሜትሽን ስለተረዳሁት ነው። ይሄ ኖርማል ለእህቴው ፍቅረኛዋ ነበር ለእናቴ ብር ላክልኝ ብዬው 850 ድራም አላከልኝም ብላን የመጣችው ብሩን ለማስመለስ ውስጥ ደግሞ ኦሬዲ ፍቅረኛ መኖር እንደሆኑና በራሳቸው ጊዜ ብዙ ነገር ያሳለፉ የተለያየ መከራ ውስጥ ለሱ ብላ ሪስክ የገባች እህት ሆና ነው የተገኘችው። መጀመሪያም ምንም ግንኙነት የለንም በሚለው ነበር ትንሽ አወራ ነው። ከዛም በኋላ ጫን ሲባል ነገሩ አይ ብዙ ታሪክ አለኝ ፍቅረኛዬ ነው ብላ ኦሬዲ አሁን ደግሞ የነገረችን ጭራሽ ተኝተውም አርግዛም አስወረዳም ብዙ መከራ ያየች ልጅ ሆና ተገኘች። ስለዚህ የሚገናኝ አይደለም። ለዛ ነው እህትየውም መክፈል የለባትም አንቺ መክፈል የለባችሁም ምለውና ልጁ ይምጣ የተደረገው ነገር ተጣርቶ ጉዳዩ ጥፋትም ይሁን ምን መካስ ያለበትም ተክሶ መላክ ያለበትም ነገር ተመልሶ ማድረግ የሚኖርባቸው መላክም ካለበት ችግር ካለበት ልጁና ልጁ ብቻ ነው፣ እኛ አይደለንምና ኃላፊነቱን መውሰድ ያለባቸው እነሱ። ወንድሟን የምትወድ ከሆነ ሀቅ አለን የምትል ከሆነ እሷ ማለት እኛ አሁን እሷ መቆም ያለባት ከተበዳይ ጎን ነው። ገባሽ? ወንድሟ ስለሆነ ምናምን ሳይሆን ሀቅ አለኝ የምትል ከሆነ ወንድሟን ታንጣ እዚህ። ምክንያቱም ወንድሜ ተነካ ብላ እሷ እንደመጣች እሱም ይምጣ። ምንም ቢሆን እውነቱን አታወራም ልጅቱ። እኔ ልንገርሽ ወላሂ ላዚም እኔ ብዙ ነገር ታግያለሁ። አትናገርም። ወንድሟ ነው። እኔ ልንገርሽ ብዙ ጊዜ እያለቀሽ ብዙ ነገር ነግሬያታለሁ። አትናገርም። እኔ የሚደግፈኝ ሰው የለማ። እኔ ሰው የለኝም። እዚህ ጋር ብቻዬን ነኝ። ገብቶሻል? እኔ እዚህ ጋር እኮ ብቻዬን ነኝ። ምንም አይነት ሰው እኮ የለኝም። ሰው እንደሌለኝ አውቆ በክፉ ቀን አውጥተው የጣሉኝ። ምን አንድ ነገር ሲያደርግ ደግሞ እንዴት ሆኖ እንደተከሰተ እርግዝና ማርገዝ የራሱ አላውቅም። እንዴት እንደነበረ ነገር አሁን እኛ አንድ ጊዜ ይሁን ለበጎ ነው ወይ ሳርዬ ወንድምሽን ልታመጭልን ትችያለሽ? ከይቅርታ ጋር ሪከርድ አድርጌለታለሁ ስላልመለሰልኝ ነው። ሁላችሁንም እሺ ቀን ያዙልኝና እኔ ፎዚያ አሁንም በፈጠረሽ አምላክ ያረኩትን ሪከርድ እህቶቼ ናቸው የሚሰሙት እህቶቼ እንጂ ምንም አይደለም። የኔን ስም ባታነሺው ችግር የለውም። ላኪላቸውና አንቺ ማለት ነው ዱንያ ላይ ሳይሆን አኺራ ላይ ነው። እሺ እኔ ሀቅ ካለሽ ጋይስ ችግር የለውም። ራስሽ ፎዚ ሲጀመር አንቺ ያደረግሽውን ድርጊት አንቺ ብቻ ነሽ መወጣት ያለብሽ። ማለከካ አይጠበቅብሽ። ምክንያቱም አንቺ ይሄ ከሃይማኖት የሚወጣ ነገርም ነው፣ በራስሽም ስተት ነው፣ ማድረግም የለብሽም። አንድ ሁለተኛ ደግሞ አሁን ለተበደልሽው በደል ወይም ለደረሰብሽ ነገር ሰው እንዲያግዝሽ እንዳልሽው ሰው እንዲሰማሽ አይዞሽ በርቺ እንዲልሽ ከፈለግሽ ከሷ ጋር ሙግቱን ተይና እሷ ወንድሟ ነው የእናቷ ልጅ ነው ኃላፊነቱን አትወስድም። ነገር ግን እዚህ ታምጣልንና እንደ ሰው እንጠይቀው። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። እሷ ይሄንን ነገር ስታረግ አንቺን እንዳገዘችሽ እንቆጥረዋለን። ትናንትና ያሳለፈችብሽ ነገር ዛሬ ላይ እንክሳታለን፣ ትክስሻለን። ምክንያቱም ይምጣሱ ሐሳቡን ይስጥ እንቀበል። አሁን ለመፍረድ አንችልም። አሁን እየሰማን ያለነው ባንቺ ያለውን ጎን ብቻ ነው። ያንኑ መሲ ጎትኩታሽ ነው እንጂ ባይሆን እንድንም አንቺ መጀመሪያ ማለት ህመሙን ያልተናገረ ሰው መድኃኒት አይገኝለትም። ገባሽ? ስለደበቅሽ ነው። ስለዚህ ልጁ ይምጣ፣ ልጁ ይናገር። ከዛ በኋላ ያለውን ነገር እንወቅና በምንም ተአምር አንቺ በዚህ ሁኔታ ላይ የምትገኝበት ነገር አይኖርም። በሐሳብም በምንም እናግዝሻለን። ግን አሁን ይሁን ለበጎ ነው። እባክሽ ወንድምሽ መምጣት ከቻለ መጥቶ የሚፈልገውን ነገር ተናግሮ እንትን እንበላቸው። በቃ የሚሻለ ይሄ ነው። እሺ ሳርዬ ልንገራችሁ። እሺ ማለት እስቲ እህት አለች መሬም የምትባል እዛ ሀገር ማለት ነው። እንግዲህ ፍቅረኛ ካልሆኑ እንደው ትንሽ ነው የምላችሁ፣ ፍቅረኛ ካልሆኑ ጓደኛ አብረው ካልሆኑ ለምን መሬም ይሁን ለበጎ ነው። ልጅ እሷ እኮ አመነች። በቃ ቅድም አመነች እኮ ከፍቅረኛ አምናም እኮ የደበኩት ለእናንተ ነበር ቢገባሽ ማለት ነው። ጉድ አላወጣም ብዬ በደሌንም ጋፍኛ ያልኩት እኮ ይሄን ጉድ እንዳይወጣ ችግር የለውም። ግን አንቺ ግን ችግር የለውም። እሺ ችግር የለውም። አንዴ ይሁን ለበጎ ነው። ልጅ ቅድምም
ሌሎቹ ስላልተረዱ በሌላ አንገራይቶት ነው። እኔ ጋር የሆነ አጀንዳ ይዛችሁ ስትመጡ አጥፍቼ ካልሆነ በተለይ ዱባይ ውስጥ ወንድ ልጅ ብሬን በላይን ስትሉ ያልጋ ፕሮግራም ከሌለው ጥግ ድረስ ነው የምፋለምላችሁ። ያልጋ ፕሮግራም ግን ካለው ግደሉኝ አልገባም እዛ ውስጥ። ለምን ሁለታችሁ ባጣጣማችሁ ስሜት ለሽኔ በማላውቀው ነገር ከሰው ጋር መጣለው። ፎዚ አሁን ብሬን በላኝ ብለሽ ነው የመጣሽው። እሺ ብዬ ስጫንሽ ራስሽን አደጋ ላይ የሚጥል ነገር ስደተኛ ነሽ። ለህይወትሽ ጥርሳችሁ ይርገፋት ሳቁዛ ለህይወትሽ አስጊ ደረጃ ድረስ ዋጋ የከፈልሽለት ሰው ነው እንግዲህ እንደዚህ ያደረገው። ስለዚህ እኔ አሁን ፎዚያ እስከ መጨረሻ ድረስ ከጎንሽ ሆነው እስከ ፖሊስ እስክትመረመሪ ድረስ ከጎንሽ ሆነው ሁሉ ይሁን ለበጎ ነው። እንደ ሴት ወንዱን ጎትጉተሽ ወንድምሽን ታመጫዋለሽ። አይ ካለ ፎዚያን ፖሊስ ጣቢያ ይዘናት ሄደን አሁን ቅድም አይተሻል። ከሀገርም እንዳይወጣ ምንም እንዳይወጣ ና ነው የሚባለው። ወንጀል ነው። እሺ መቼ ነው የተፈጸመው? ፎዚ መቼ ነው? ፎዚ ምንም ጊዜ ነው። እርግዝና ያስታውቃል። ቦታውን ትመራለች። እዛም መቼ ነው የሆነው? ማሪ መቼ ነው? አሁን አረፍተኛው ካላስ ትኩስ ነው። ሳሪ ትኩስ ነው። መረጃ አይጠፋም። ትኩስ ነው። እሺ ሳሪ አንቺ መስዬ ችግር የለውም። እኔ ልንገራችሁ አንድ ነገር ሁላችሁም ልታውቁ የሚገባው እኔ ማለት ነው እኔ እሷን አሁንም በፈጠራችሁ ሐቄን አውጡልኝ። ተስፍሽ ወንድሜ በአላህ ሐቄን አውጣልኝ። እኔ አንቺ ገብሽ መከራከራቲ ምን ይነሱ? ኧረ በፈጣሪ ለምን እሱ ይምጣ እሱ ከኔ ጋር ያወራ። አንቺ የለውበትም ብለሽኛል አይደል? ለዛ ጋር ለምጥሽ ተከራከረሽ። አንቺ ምንም የሚወጣ ሐቅ የለሽም። ጥፋተኛዋ ራሷ ፎዚ ናት። ድርጊቱ ሪከርድ ይሰማ ሳሪ ሪከርድና አሰሙልኝ። እኔ አስወርድ ያልኩበት ኢቭን ብትይ እንኳን ምንም ነገር ነው። ምክንያቱም አንቺ የሚመለከትሽ ነገር የለም። አሁን መምጣት ያለበት ሁለቱ ይነጋገሩ። አንቺ ወንድምሽን የምትወጂ ከሆነ የቤተሰብሽን ስም ላለማስተነሳት የምትጥሪ ከሆነ ትክክለኛ አንቺ ሰው ከሆንሽ ወንድምሽን አምጪ። ወንድምሽ ይምጣ። እዚህ ጋር ሐቅ ካለው እውነት ካላችሁ ይምጣሱ። ምክንያቱም ሁለቱ ይነጋገሩ። እስከዚህ ደረጃ የደረሱበት ደግሞ የራሳቸው ምክንያት አላቸው። ስለዚህ አንቺ በዚህ ነገር አትግቢ ማሪ። በቃ አንቺ ጣልቃ እንዳትገቢኝ እንፈልጋለን። ወንድምሽን አምጪ ይምጣ። እሺ ሳሪዬ፣ እሺ አሁን ልውረድና ሰዎቹ ተፈቀዱልኝ። ልውረድና ካርድ ልሙላና ልደውል። አዎ ደውይ። ስማችን እየጠፋ ነው። እንደዚህ አይነት ሁኔታ ይኸውልሽ ምን እንደምትዩ ታውቂያለሽ? ስሚ ማሪ፣ ስማችን እየጠፋ ነው። እኔም ወጥቼ ነበረ እነ ሳራ ጋር ገብቼ ነበረ። ብዙ ነገር እየተባለ ነውና የምትወደኝ ከሆነ ና ማብራሪያ ስጥበይ ይምጣ። እኔ ወላሂ 4 ወር ሊሆን ነው። እኔና ያወራኝ ወላሂ አይ መሲ ሰላም ነው አለኝ። ሰላም ነው ተባባልን። ከዛ ይሄው እንዳችሁ ምን እንዳለኝ ነገ ሰዓት ቅጠሩልኝና ነገ መጣለሁ። አሁን ግን በጣም ስራ ላይ ነኝ አልችልም ነገ ብሏል። ሌሊት እየሰሩ ነው ስለሆነ እኮ ነው። እኔ ለእናንተ ሪከርድ በሌላ ስልክ ደውዬ ላሰማችሁ እንጂ ሌሊት ነው የሚሰራው። አድርጊና እንትን አድርጊ። እሺ ችግር የለውም። ገና ስትገባም ነግራናለች። አያወራኝም በዚህ አስቀይሜው ያለው ተቃይመን እንዴት እንዲታረጋለህ ብለዋለች። ኦሬዲ ነገ መጣለው ስላለ ነገ ትምጣ። ምንም የተለየ ነገር የለም። አንሞትም። ይልቅ ፎዚ አንድ ነገር የተሰበሰብንበት እንዳትቀየሚያት፣ ሌላ ነገር ቂም እንዳትጅባት። ሴት ልጅ ናት። እንደ ሴት ገባሽ። እዚህ ሀገር መደጋገፍ ያለብን እኛ ነን። ትልቋ ባለጊዋ ግን አሁንም እየመረረች ትውጫለሽ። ፎዚያ ነሽ። አንደኛ ይሄ ነገር ሲከሰት እንደዚህ አይነት ሪስክ ውስጥ መግባት አልነበረብሽም። ናሲ ነገ ይምጣና ነገ ሁለቱም ይቅር ይባባላሉ። ሰምተን ምንድነው የሚባለው እዚህ ቲክቶክ ላይ እንሰማለን ግን አንፈርድም የሚሉ ነገር ተፈረደ። ፎዚ አስገባትና ምን እንደደረሱ እንስማ። የተሰበሰብንበትን ፎዚ ለምን እሺ ቆይ አንድ ጊዜ በፈጠራችሁ ሙናዬ ነገ ይቅርታ ይጠይቅሻል። በአላህ ይቅርታ ለኔ እንደ ማለት ወክዬ የማይሆንም መጥፎ ንግግር እንደሚናገር እኔ እህቱን ስለሚናገር ስለማውቅ መጥፎ ንግግር ስለሚናገር ሙናዬ ይቅርታ። ሁላችሁንም ችግር የለውም። ነገ መጥቶሱ እንዲመጣ አስደርጋለሁኝ። ሁላችሁንም አመሰግናለሁ። ግን አንድ ነገር እምለው ፎዚን አሁንም ለአላህ ብዬ በአላህ ቤት ጠይቅሻለሁ ላልሽ ትጠይቅኛለሽ። ግን እኔ አፎ ብዬልሻለሁ ለፈጣሪ ብዬ። ግን ለምታረጊው ነገር ለራስሽም ርዝቅ የሚያስከፍል ነገር ውስጥ
አትስሪ እንጂ ያልኩሽ እኔ መጥፎ ነገር አላህን ፍሩ ነው ያልኩት። አላህን ፍሩ የሚለው ቃል ደግሞ ሙስሊም ማንኛውም ያውቃል። ይኛል ነበር ይጅክሰሽ ብለሽ እኮ ብሎክ አርገሽ ወጥተሽ አልሰማሽ ታለ እኔንም አልሰማይ ታለ ወላሂ እኔን እየሰማኝ አይደለም። አላህ ምስክሬ ነው። አልተጣላችሁም። አሁን የሚላከሽ እሱ ነው። አላቆራችሁም አይደለም። አትዋሽ። ለምን ተዋሸሽ? እናቴን አያሳየኝ። እናቴን አስነ ስርዓት ያጂ ክብር ይኖርሽ። እናቴን እያለች እየማለች አይደል እንዴ? ተይ እንጂ ፎዚ እንዴ ክብር ይኖርሽ።